የሚተላለፍላችሁ የጉዳያችን ፕሮግራም ነው። በዛሬ የጉዳያችን ፕሮግራም እንደተለመደው አንድ እንግዳ ይዤ ቀርብ ያለው የዛሬው የጉዳያችን እንግዳ የሆኑት ፖለቲከኛው እና የሰብአዊ መብት ተሟጋች አቶ ጀዋር መሐመድ ናቸው። አቶ ጀዋር መሐመድ እንግዲህ ቀጠሯችንን አንድ ቀን ቀይረን ብዙ ሰዎች ሲጠብቀን ነበር የነበረው። ሆኖም ግን ዛሬ ተገናኝተናልና እንኳን እናመጡ። እንኳን እናጠበቀኝ አብታው። መልካም እንግዲህ ዛሬ በርካታ ነገሮችን እንወያያለን ብዬ አስባለሁ። በርካታ ነገሮችን ገልጸን ስለነበር ሰው በብዛት ነበር ሲጠይቀን የነበረው። ዛሬ በምንወያይባቸው ጉዳዮች በሀገሪቱ ወቅታዊ ጉዳዮች እናነሳለን። እንዲሁም ብልጽግና ከተቋቋምኩ ወይ ደግሞ ስልጣን ከያዝኩ 7 ዓመቴ ነው ብሎ እያከበረ ነው የሚገኘው። በኢህአዴግ ውስጥ ጀምሮ ያለውን ዘመን ቆጥሮ ነው 7 ዓመቴ ነው የሚለው። በዚህ 7 ዓመት የለውጥ መንግስት ነኝ ብሎ በሚናገረው የብልጽግና ዘመናት ውስጥ ያሉትን በሰላምና ጸጥታ ጉዳዮች ላይ በኢኮኖሚ ማህበራዊና ሁሉን አቀፍ ጉዳዮች በሀገሪቱ ውስጥ እንዲሁም በዲፕሎማሲና የፖለቲካ ሁኔታን ቃኝተን በርካታ ነገሮችን እናነሳለን። ይህንን ለውጥ ለማምጣትም በርካታ ነገሮች ሲደረጉ ነበር የነበሩት። ይህ ለውጥ ለማምጣትም ምንድን ነበር ሲደረግበት የነበረው መንገድ የሚለውን ነገር እናነሳለን። ወደ ኋላ መለስ ብለን ቅድመ 2018 የነበሩትን ዘመናት እናስታውሳለን። ከዛ እስከዛሬ ያሉትን ቀናቶች በልዩ ሁኔታ አንተም የምትተችባቸውንና የምትወቀስባቸውን ነገሮች በልዩ ሁኔታ እናነሳለን። አብይ አህመድ ሲጓዝባቸውና ሲሄድባቸው የነበሩ መንገዶችን እንቃኛለን። ስኬቴ ናቸው ብሎ አብይ አህመድና ብልጽግና መንግስት ዛሬ የሚያነሳቸውን ነገሮች በስፋት እንቃኛለን። ላለፉት 7 ዓመታት ሀገሪቱ ውስጥ የነበረውን የፖለቲካ ሁኔታ በልዩ ሁኔታ እንቃኛለን። ለዚሁም እንግዲህ ፈቃደኛ ሆነ ጊዜን ሰጥተህ ስለተገኘ አመሰግናለሁ። በድጋሚ እንደ ቅድመ ጥያቄ ይሁንልኝና ጀዋር 2018 ዓመት በፊት የነበረችውን ኢትዮጵያ ይናፍቃታል ወይ ዛሬ ላይ ቆሞ? እቺን እንደ መግቢያ እንሰዳትና ከዛ እንነሳለን። እስኪ ነው አናፍቃትም። እኔ ሁሌም ወደፊት ነው መሄድ ያለብን ብዬ ነው የማስበው። የነበረው ስርዓት አስከፊ ነው። ከዛ ወዲህ የነበረው ብዙ የተባባሱ ነገሮች ቢኖሩ ትላንት የህዝቦች ላይ ሲደርስ የነበረው መከራ ማሰቃየት የሚያስቆጭ እንጂ የሚያስናፍቅ ነገር የለውም። ሆኖም ግን አሁን በህዝብ ውስጥ እንዲህ አይነት ስሜት በተወሰነ ደረጃ እንዳለ እረዳለሁ። በተለይ ደግሞ የሰላም እጦት አንፃር የሰው ልጅ በኑሮ ውስጥ ህዝብ ነፃነት ይናፍቃል። ነፃነትን ስለፈለገ መድሎ እንዲቀር ጭቆና እንዲቀር ስላሰበ ነው በኢህአዴግ ስርዓት ላይ አምጾ ለውጥ ያመጣው። ነፃነትን ግን ከሰላም ጋር ነው አያይዞ ማግኘት የፈለገው የተመኘው። ለውጥ ሲመጣ አንጻራዊ ሰላም ነበር፣ በተወሰነ ደረጃ ስታቢሊቲ ኦርደር ነበረ። በዛ ላይ ዲሞክራሲና ነፃነት እንዲመጣለት ነው ህዝቡ የታገለው፣ እኛም ያታገል ነው። አሁን ነፃነቱ ቀርቶ የሰላም እጦቱ መምጣቱ ኦፍ ኮርስ ቢያንስ ሰላም ነበር የሚል አመለካከት ህዝብ ውስጥ እንዳለ እረዳለሁ። በበኩሌ ግን ወደ ኋላ መሄድ አይገባምም አይቻልምም። ያሉ ነገሮችን አሻሽሎ ሰላምንም ዲሞክራሲንም አጣምሮ የሚያስኬድ ስርዓት መገንባት ይሻላል የሚል ያለኝ። መልካም እንግዲህ ይሄን ነገር ያነሳውት አንተም ለነካካው እንዳሰብከው ህዝቡ ናፍቀን ያዘመን የሚልበት ወተን መንገባበት አይናፍቀንም ነበር። ቢያንስ ወተን ለመግባት አንሰጋም ነበር። ያሉት የመልካም አስተዳደር ችግሮች የኢኮኖሚ ተጠቃሚነትና እኩል ፍትሃዊ ሆኖ ባለው ኢኮኖሚ ሁኔታ ላይ የመሳተፉ ጉዳይ እንዳለ ሆኖ ቢያንስ ዛሬ ካለችው ኢትዮጵያ የ2018 ቅድመ ሁኔታ ሁለቱን አስቀምጠን አንድ ላይ ስናነጻጽራቸው ይናፍቀናል የሚሉ በርካታ ሰዎች ስላጋጠሙኝ ነው ይሄንን ያነሳውትና ቀጣይ ጥያቄ የሚሆነው እስኪ 2018 በፊት የነበረችዋን ኢትዮጵያና ትግል ስታስደርጉባት የነበረችዋን ኢትዮጵያ በተለይም ቄሮ ሲያደርገው የነበረውን ትግልና ያቺን የመጨረሻዎቹን በተለይ 2018 ከመግባቱ የመጨረሻዎቹን 16 17 2018 አጋማሽ ድረስ ያለውን የኢትዮጵያ ፖለቲካ ሁኔታ እንዴት ተመለከተዋል? እንዴት ታስታውሰዋል? ዛሬ ካለው ጋር ምናልባትም በታነጻጽረውና የነበረውን ተስፋና ሲደረግ የነበረውን ትግል ተይዞ ሲጓዝበት የነበረውን መንገድ በታነጻጽረው አጠር አድርገን ብናነሳው። ያው እንግዲህ በዛ ዘመን ውስጥ
ያደገን ሰዎች ስለሆነ ዘመኑን እናውቀዋለን። በቅናይ ነበረ፣ መድሏዊ ነበረ፣ ሙስና የተንሰራፋበት ስርዓት ነበረ። ትግሉም የተካሄደው እነዚህን ነገሮች ለውጦ ባይነት እና ዲሞክራሲ እንዲሰፈን ነበር። ህዝቡ ከፍተኛ ተስፋ ነበረው። ያ በዚህ የዛሬ 7 ዓመት ኦልሞስት መጀመሪያዎቹ 6 ወራት የመጀመሪያው 1 ዓመት አካባቢ ህዝባችን ከፍተኛ ተስፋ ያደረበት የለውጥ ትንፋሹም ህዝቡ የተዳረሰበት ሀገሪቷንም ከአብቶቶ ወደ ተረጋጋ ልማታዊ ዲሞክራሲያዊ ስርዓት ለማሸጋገር እድል የነበረበት ነው። ያ እድል ግን ተጨናቅፎ ዛሬ ስለ ልማትና ስለ ዲሞክራሲ ማውራት ሳይሆን ስለ የህዝቦች እና የሀገር ህልውና ጥያቄ ውስጥ የገባበት ሁኔታ ነው ያለው እና የሚያሳዝን ነው። ሆኖም ግን የድሮ ስርዓት ናፋቂ ማያደርገኝ ምንድነው የኢህአዴግ አገዛዝ መድሏዊ ባይሆን ኖሮ አምባገነናዊ ባይሆን ኖሮ የፖለቲካ ምህዳሩን ቢከፍት ኖሮ ወደዚህ ላንገባ እንችል ነበረ። ምህዳሩ መዘጋቱ መድሏዊነቱ ነው ኢቨንቹዋሊ ለእንዲህ አይነት ነገር ለመጋለጥ እድል ከፍቷል። የግድ ኢህአዴጎች የፈጠሩ አይደለም። ኦፍ ኮርስ ከነሱ ውስጥ የወጡ ሰዎች ናቸው ይሄን የፈጠሩት። ብልጽግና ይባል እንጂ እኮ ይሄም ኢህአዴግ 2.0 ነው። ፕሮፌሰር መራን እንደሚለው ኢፒአርዲኤፍ 2.0 የሁለተኛው ዙር ኢህአዴጋዊ አገዛዝ ነው የቀጠለው። በነገራችን ላይ የቀድሞ ስርዓትና የአሁኑ ስርዓት ለማለት ምናልባት ህወሓቶች ከውስጡ ከመውጣቱ በስተቀር አሁን ያለው ስርዓት ኦልሞስት ሴም ሰዎች ናቸው። ከወረዳ ጀምሮ እስከ ፌደራል ያሉት 95% በላይ የሚሆኑ ሰዎች የዛው ስርዓቱ ለ27 ዓመታት የቆዩት ናቸው። አሁንም ላለፉት 7 ዓመታት ቀጥለው ያሉት። እናም ቀጣይነት ነው ያየነው። ነገሮች ተባብሰው ግን ሰዎቹ በዛ ነው የቀጠሉት። ጥሩ እንግዲህ አሁን ወደ 2018 ልውሰድህና 2018 ላይ ታቅዶ ታልሞ የተገባበት የሽግግር መንግስት የሚባልበት ወይ ደግሞ አሻግራቸዋለሁ ብሎ ጠቅላይ ሚኒስትሩ ጭምር ሲናገርበት የነበረ ኢህአዴግም ራሱን ቁጭ ብሎ ገምግሞ በስብሰናል እንደዚህ ሆነናል ብሎ አዲስ አመራር ወደፊት ያመጣበት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአቅሜ በላይ ነው ሀገሪቱን ለማስተዳደር ብለው ራሳቸውን እጅ ሰጥተው ሌላ አዲስ ጠቅላይ ሚኒስትር የተሾመበትን ሁኔታ ነው የምናስታውሰውና ምንድን ነበር በዛን ሰዓት ስትጠብቅ የነበረው? ምንስ ያሳካችሁት ነገር አለ ወይ ደግሞ የተሳካ ነገር አለ? ከዛ ትግል ታቀዶ ሲከደባቸው ከነበሩ ነገሮች ምን የተሳኩ ነገሮች አሉ? ምንድን ነበርስ ምክንያቱ የዛን ጊዜ የመጣውን ለውጥ መሬት ለማስያዝ ያልተቻለበት ሁኔታ? በመጽሐፍ ውስጥ በዲቴል እንዳስቀመጥኩት እስከ ሰመር 2017 እስከ 2017 ክረምት ድረስ በእቅድ ነበር ይሄን ያለ ነው። ጥሩ እየሄደ ነበር ያለው። ከዛ በኋላ ሲደረጉ በኢህአዴግ ውስጥም እየመጡ ያሉ ፍትጊያዎች፣ በህወሓት መካከል እየመጡ ያሉ ፍትጊያዎች መንገጫገጭን ፈጠሩ። ትልቁ ችግር የፈጠረው ግን ኦፒዲዮ አብይ ወደፊት ማምጣቱ ነው። የሽግግር አመራር ሊሆን የሚችል ተክለስብዕና ያለው ልምድ ያለው እውቀት ያለው ሀሳብ ያለው መሪ መሆን ነበረበት። በተለይ እንደ ኢትዮጵያ ውስብስብ በሆነበት ሀገር ውስጥ ሪጂም ቼንጅ የስርዓት ለውጥ ስር ነቀል ለውጥ ከማድረግ ይልቅ ጥገናዊ ለውጥ እንዲሆን ያለንበት ምክንያት አንዱ ወደ ግጭት ያመራል። ከአገሪቱ ውስጥ ካለው ኮንትራዲክሽን ፍጥጫ አንፃር በኢህአዴግ ውስጥም ሆነ ከኢህአዴግ ውጭ ካለው ፍጥጫ አንፃር ወደ ባሰ ችግር እንገባለን ከሚል ግምት ነው ወደዛ ነው። ያንን አቻችሎ ኢህአዴጎችንም እርስ በርሳቸው አቻችሎ ኢህአዴግና ተቃዋሚ ህዝብና መንግስትን አቻችሎ ሊሄድ የሚያስችል አመራር ያስፈልግ ነበር። ያም እንደዛ አመራር እንዳልኩህ ስቴትመንሺፕ ተክለስብዕና ያለው መሆን ነበረበት። ብቃት፣ ልምድ፣ ዝግጅት ያለው ሰው መሆን ነበረበት። ያ አልሆነም። ኦልሞስት ኦፖዚት በሆነ መልኩ ነው አብይ ወደፊት የመጣው። እሱ ከመጣ በኋላ መጽሐፉ እንዳስቀምጡት እኔ ቤዚካሊ አሜሪካ መጥቶ እንዳወራን አይኒ ወርን ትረብል ያሰብነው ያለምነው የተረጋጋ ሽግግር ሊመጣ እንደማይችል
ወዲያው ነው የተረዳሁት። ይሄንንም በወቅቱ በስርዓቱ አብረው ሲሰሩ ለነበሩ ሰዎች አሳወቁ። ያው ነገሮች በዛ መልኩ አልሄዱም። ከፈራሁት በብዙ እጥፍ ተፈጠረ ማለት ነው። ጥሩ እንግዲህ ዛሬ የምናነሳቸው ጉዳዮች ጀዋር በልዩ ሁኔታ ሰዎች አንተ ላይ የሚያነሷቸውን ቅሬታዎችንም በጎን እናነሳለን፣ ብልጽግናንም እንገመግማለን። ላለፉት 7 ዓመታት ሲደረግ የነበሩ ነገሮች እስኪ መጀመሪያ አንተ ላይ የሚነሱ ሀሳቦችን እናንሳ። መጽሐፍ ላይ እኔ በደንብ ያነበብኩትና የተረዳሁት ነገር አብይን ከማንም ቀድመህ የለውጥ መንግስትን መምራት የማይችል በትምህርት ዝግጅትም በአመራር ብቃትም በልምድም በምንም ደካማ ሰው እንደሆነ አስቀምጣል መጽሐፍ ላይ እና አስታውሳለሁ። የዛን ጊዜ ፌስቡክ ላይም ሚዲያ ላይ ወጥተህ ያንን ነገር ስትናገር እንደነበረ አስታውሳለሁ። የዛን ጊዜ ተቃውሞች እንደነበሩም አስታውሳለሁ። በተጨማሪ ግን በዛ ደረጃ የገለጽከው አብይ አህመድ ሉጋም ሰጥተኸዋል ወይ ደግሞ ይሄ በአማርኛው የማርያም መንገድ የሚባለውን ነገር ሰጥተኸዋል እንዲሄድ ያንን ለማድረግህም ትግሉ በድል ተጠናቋል ብለህ መናገርህ ለአብይ ፍሪ የፈለገውን ያህል እንዲሄድ አድርገዋል። በዛ ምክንያት ቄሮም ተበትነዋል። መቃወም የሚችለው ኃይልም በቃ የፈለግነው ነገር ተሳክቷል ብሎ ወደ ቤት እንዲመለስ ሆኗል ብሎ የሚተቹ ሰዎች አሉ። ምን ትላለህ እዚህ ላይ? ለትችቱ ፌር ነው አይደለም የሚለው እንግዲህ ለአንተ አይነት ጋዜጠኞች መተው ነው። አብይ አይሆንም ስል ኦልሞስት ብቻዬን ነው የቆምኩት። ከፍተኛ ተቃውሞ ነው። እኔ ስቃወም ከፍተኛ ተቃውሞ ነው የደረሰብኝ። ቀንተህ ነው ሌሎች በሚዲያ መናገር የማያስፈልጉ አይነት ትችቶች ይደርሱ ነበር። ሰውም ከ4 ዓመት ትግል በኋላ የመሰላቸት ሂደት ነበረበት። ከራሴ ቤተሰብ ሳይቀር በቃ ተው የሚል ነበር። ከኦሮሞ ውስጥ ኦሮሞ ወደ ስልጣን እስከወጣ ድረስ፣ ሌላው ህዝብ ደግሞ ወያኔ እስከወረደ ድረስ፣ ሌላው ደግሞ አይ ጀዋር የሚቃወመው ይሄ ሰውዬ ኢትዮጵያዊነት ስለሚያቀነቅን ነው። የተለያየ አይነት ተቃውሞ ሲደርስብኝ ነበረ እና ሀብታሙ ሆቴል ድሩስ ስታሰዳሁት ይማይሰል ፎር ፈርስት ታይም ምናልባት እኔ እየተናገርኩ ያለው ነገር ስላልታያቸው ነው ወይስ ሜቢ አም ሮንግ የሚል ትሩዝ ገባው። ሰዎች ከኢትዮጵያ ተነስተው እስከ አሜሪካ ድረስ መጥተው አሜሪካ አካባቢ ያሉ ሽማግሌዎች አሁን የፖለቲካ አመራሮች ጭምር ቤዚካሊ ያስቀምጡኝ አልቻሉም። ሶ አይ ሴድ ኦኬ ምንድን ነው ያለው አማራጭ? ሜቢ አም ሮንግ ኦኬ ሌትስ ትራይ ወደሚለው ነው የገባሁት። ከዛ በኋላ ዝም ስል ደግሞ ለምን ዝም ስላለህ ደግፍ፣ ይሄን ሽግግር ተረባረቡና ከዳዳ ደርሶት ደግፈው እርዳው የሚል ጫና መጣ። አይ ሴድ ኦኬ ሌት ሚ ትራይ ክሪቲካል ሰፖርት በሂሳዊ ድጋፍ በማድረግ ልሞክር የሚል ወሰንኩ። ወደ ሀገር ቤት ገባሁ። መጀመሪያው 1 ዓመት የዛ ላይ ስሞክር ነበር ነው የመጽሐፍ መጨረሻ ላይ እንዳስቀመጥኩት ወደ ኋላ መለስ ብዬ ሳይ was there really anything we could have done ምን ማድረግ ይቻል ነበር? ኦኬ ይሄው አይሆንም ስል ይሆናል አሉ። ደግፉትና ደጋግፋቸው ሽግግሩ ይሳካ ተባለ። ሄድን፣ እሱም አልተቻለም። ያን ስንሞክር ግን ሁለት ነገር ይዘን መሄድ አንችልም ነበር። ወይ በተቃውሞ መቀጠል ነበረብን ወይ መደገፍ ነበረብን። በተቃውሞ እንዳንቀጥል ተቃውሞ ይቆም ተባለ። ይሄ ከኦሮሞ ማዕከል የሰው ኦሮሞ ነው፣ ምንም ቢሆን የኦሮሞ መሪ ነው፣ የመጀመሪያው ኦሮሞ መሪ እንዴት ተቃውማላችሁ? ለምን ታደናቅፋላችሁ? ምን መጣ። ከሌላው ወገን ደግሞ ይሄ ሰው ብሔርተኝነት ስለሌለው ነው፣ ኢትዮጵያዊነት ስለሚያቀነቅን ነው የሚል ትችት መጣ። ሶ then we the racist history ግን አየህ እኔ አንድ ነገር አደርጋለሁ ካልኩ በልብ ሙሉ ነው ማድረግ ፈልገውና ኦኬ ክሪቲካል ሰፖርት እንስጣው። ክሪቲካል ሰፖርት እንሰጥ ከሆነ ግን ለወጣቱ ሌላ ነገር ለራሴ ሌላ ነገር እያልኩ መሄድ አልችልም ነበር። መሆን ያለበት ኦኬ ክሪቲካል ሰፖርት ማለት ሀገር እንዲረጋጋ
የሽግግር ስራ በአብዛኛው በህዝብ ሳይሆን በፖለቲካ ኤሊት ነው የሚሰራው። የተቃውሞ ስራ በህዝብ ይሰራል፣ በስትሪት ይሰራል፣ በወጣቶች ይሰራል። የማሻገር ስራ ግን የፖለቲካ ኤሊት ፓክት ጉዳይ ነው። የፖለቲካ ልሂቃኑ ድርድር፣ ንግግርና ውይይት ነው። የፖለቲካ ልሂቃኑ ወደኋላ ሄደህ ብታይ ያኔ ጽሑፍና ስናገር የነበረው የፖለቲካ ልሂቃኑ ተደራድረው ተነጋግረው የጋራ ሮድማፕን ዲቨሎፕ እንዲያደርጉ ከተፈለገ ፋታ ሊሰጣቸው ይገባል። ተቃውሞ የስትሪት አክሽኑ ከቀጠለ ሎለስነቱ ከቀጠለ ተረጋግቶ ለመደራደር ከባድ ይሆናል። ስለዚህ ያን ማረጋጋት አስፈላጊ ነበረ። ሽግግሩ እድል እንዲሰጥ ሽግግሩን በዚህ መልኩ እድል መስጠት የኛ ኃላፊነት እሱ ነበር። የፖለቲካ ልሂቃኑ ተደራድሮ ሮድማፕ ማዘጋጀት አልተቻለም። ይሄን ደግሞ የከለከለው አብይ ነው እንደምታውቀው። ያን ጊዜ የጋራ ፍኖተ ካርታ እንዲቀርብ ስንጨቃጭቅ አሻግራቸዋለሁ የሚል መጣ። አይሆንም ብለንም በትችት ቀጠልን። ብዙ መሄድ አልተቻለም። እኔው እንግዲህ በስፋት ያው ምሬትን እንደነበርኩ ብዙ ነገር ያለ አይመስለኝም። እሺ ጀዋር፣ ቀጣይ አንድ ጥያቄ ላስከትልና ቀጥታ ወደ አብይ ስርዓት ያለፉት 7 ዓመታት ግምገማ የመጀመሪያው ርዕስ ወደ ሆነው ሰላምና ጸጥታ ጉዳይ አሻግርሃለሁ። የመጀመሪያ ከዚህ ጋር አስቀጥዬ ካንተ ጋር በሚያያዙ ጉዳዮች የማነሳለ ጥያቄ አብይ አህመድ ስልጣን ላይ በመጣበት ጊዜ ጀዋር መሐመድን ልክ መንግስቱ ኃይለማርያም ኃይሌ እንደተጠቀመበት ተጠቅሞበታል የሚሉ ሰዎች አሉ። ጀዋር የፖለቲካል ሳይንስ ተመራማሪና በዛም ብዙ ርቀት ሄዶ ያየ ነው። ዓለም አቀፍ ላይ በርካታ ነገሮችን ሰርቷል። ግን ኢትዮጵያ ውስጥ የመጡትን የፖለቲካዊ ለውጦችንና አብዮቶችን ጭምር አብዮቱን ያመጡ ሰዎችን የበሉ አብዮቶችን ጭምር አላወቅም ወይንስ አውቆ ነው እዛ ደረጃ የሄደው? አብይን መደገፍ እንዳለ ነው። ግን ከዚህ ቀደም በትግሉ ወቅት ሲል እንደነበረው በአንድ አይን ተኝተን በአንድ አይን ሁሉን ነገር እንመልከት የሚላቸውን የሱን ሐሳቦችን ትቶ ሙሉ በሙሉ አብይን ወደ መደገፍ ገባ። በዛም ከኋላ የነበረውን ወጣት በተለይም ቄሮን አጥቷል የሚሉ ሰዎች አሉ። ያን ማድረግ አይቻልም ነበር? ምናልባት ከኃይሌ ፊዳስ የትግል ጉዞና የደርግን በኃይሌ ተጠቅሞ ከዛ በኋላ እሱን ማስወገዱን ጉዳይ አልተመለከትከውም? በዛ ደረጃ አብይን ክሪቲካሊ መደገፉ እንዳለ ሆኖ ግን ሙሉ በሙሉ ወጣቱንም ትግላችሁ ተቋጭቷል ብሎ ወደዛ አንተም ወደዛ መሄድ ከዛ አለመማር ነው ወይ ማለት እንችላለን ወይ? ምንድነው ያንተ መልከታ? አዛ ጋር ቢጠቀምብኝ እኮ ደስተኛ ነበርኩ ነው። I'm here to serve ያለኝን እውቀት ልምድ ብንደማመጥና ለሀገር የሚሆን ነገር ቢሰራበት አውዳብን ሀቢ እኔም ብቻ አይደለም የሀገሪቷን እምቅ የኢንተሌክቹዋል ሀብት አልተጠቀመበትም። ብዙ ልምድ አለ እንዳልከው ኢትዮጵያ ውስጥ ሶስተኛው ለውጥ ነው አትሊስት በዘመናዊ ኢትዮጵያ ውስጥ እና ከዛ የካበተ ብዙ ምሁራኖች ብዙ እውቀት ያላቸው እነዛ ባለፈው ለውጥ በተለይ 74 የ91 ለውጥ ላይ የነበሩት ብዙ ምሁራኖች እኔ ብቻ አቋርለው ያው እኔ ቪዚብል ስለሆንኩ እንጂ ከሁሉም ማህበረሰብ ልምድ ያላቸው ይሄንን ልምድ ለማጋራት አገር ቤት ውስጥ ያሉትም ውጭ ያሉትም ተሰብስቦ እኮ ነው የገባው። ማን ነው ውጭ የቀረው? ሁሉም ከኦሮሞው፣ ከአማራው፣ ከሶማሌው፣ ከትግሬው ሰው ተሰብስቦ the goodwill is there ለመርዳት ለመደገፍ ይሄን ነገር ለማሳካት ይሄ እድል እንዳይጨናገፍ ከፍተኛ ርብርብ ነው የተደረገው፣ ከፍተኛ ሙከራ ነው የተደረገው። ግን ሊጠቀምበት አልቻለም። ነገር ግን አሁን ጀዋር አንተ አልተጠቀመብኝም ትላለህ እንጂ በርካታ ሰዎች ምንድነው የሚሉት? አዎ አንተ በምትለው ያንተን ዕውቀት ወስዶ ልክ ደርግ ሶሻሊዝምን ለማስረጽ ኃይሌ ፊዳን ዕውቀት እንደተጠቀመው ሁሉ ያንተን ወስዶ አልተጠቀመም እንጂ ክሪቲካል መንግስትን የሚቃወሙ ክሪቲካል ፓወር የነበረውን ጀዋር ወንድሜ ነው ብሎ አንተንም አቅፎ አንተም ወንድማችን ነው ብለህ ስለሄድክ ያንን ፓወር ለመምታት ተጠቅሞበታል። አብይ ከዛ በኋላ የሚፈልገው ነገር አድርጓል የሚሉ ሰዎች አሉ።
No, I think ብዙ አንዳንዴ ታሪክ እኮ አይደለም you know this thing happened yesterday የኔና የአብይ ቴንሽን እኮ የታወቀ ነበር ከዴይ ዜሮ ጀምሮ የታወቀ ነበር የኔ አቋምም የሱ አቋምም it was very clear ለህዝብ ኢንፋክት የነበረው ጫና ቅድም እንዳልኩ እኔ ላይ ነበር ትልቅ ጫና የነበረው ሶፍትዌር እንደሆነ ግን ከሁለታችን ወጣ ብሎ ሌላውስ ምን ነበር ሲሰራ የነበረው ኦፍ ኮርስ እንደ ለውጡ መሪ እንደ ዋና መሪ አብይ ላይ ትልቁ ስህተት የሱ ነው ወይም ትልቁ ጥፋት የሱ ነው እንበል እኔም ለታይ ችግር የለውም ግን ሌላው ምን ነበር ሲያደርግ የነበረው መጽሐፉ ወደ መጨረሻ አካባቢ ያረኩት ላይ እንደሆነ ለውጦች ችግሮች በመጀመሪያው አንድ አመት ነው ወይ ከፈር የሚወጡት ወይ ፈር ይዘው የሚሄዱት ወይ ከሀዲድ ይወጣሉ ወይ ሀዲድ ይዘው ይሄዳሉ በዛ ጊዜ የነበረው ስሜት ምን ነበር በኦሮሞ በኩል ወይ ፋይናሊ ሜድ ኢት ከሚል አይነት ሴንቲሜንት በመነሳት የመሳሳት አይነት ነገር ዩፎሪያ ውስጥ ተገባ ከአማራውና ከሌላ ወገን ደግሞ በቃ አሁን ድሉ ያባባቢ በመሸወድ ድሉ አሁን መጥቷል ስለዚህ በዚህ ድል ተጠቅመን አይዲዮሎጂያችንን አመለካከታችንን ማስፈን አለብን የሚል ስሜት መጣ የትግራይ ሌቃን ደግሞ ከለውጡ ከመጣው ሾክ በመነሳት ኢንሴኩሪቲስ በመግባት ወደ መቀሌ መሸገ ይሄ እንዲሁም ሌሎች አንድ ላይ ይሄ ክሪቲካል ማስ አንድ ላይ መጥቶ ጫና መፍጠር ይችል ነበር ኢኔቪታብሊ ያለውት ከመጣ በኋላ እኛ በስኔር በነበረው አቅም መሄድ ከባድ ነበር እንዳልኩ ከፍተኛ ጫና ነው በሌላ ሲካሄድ የነበረው ፊገር ሄድ በሌላ ትልቅ ጫና ነበር የነበረውና ሌላውም ግን ሊደማመጥ አልቻለም ወደ የነበረው ዩፎሪያው ሁሉም በየፊናው የመሮጥ ሽግግሮች ምን ያመጣሉ በተለይ ደግሞ በመልቲ ኤትኒክ በሆነ ሀገር ውስጥ ሁለት ነገሮችን አንዴ ያመጣል ፕሉራላይዜሽን ኦፍ አይዲያስ ፖላራይዜሽን ኦፍ ሶሳይቲ የሐሳብ መስፋፋት ታፍነው የነበሩ ሐሳቦች ይወጡና የሐሳብ ክፍፍል ይፈጥራሉ at the same time ደግሞ አንድ ላይ ታፍኖ የነበረውን ህዝብ ፈታ ስለሚያደርግ የህዝብ ክፍፍልን ይመጣል pluralization of ideas and polarization of society ይፈጥራል ይሄ ሁለቱ ነገር ሽግሩን ተደማምጠ በጽሞና እንዳትሄድ ሚዲያውም ኃላፊነቱን በአግባቡ እንዳይወጣ ምሁሩም ኃላፊነቱን በአግባቡ እንዳይወጣ ይፈጥራሉ እና በኢትዮጵያ ያኔ የተፈጠረው ይሄ ነው አሁንም እኮ ያልኩ ያለው ታታው መሰለ ስለ ቀድሞ ብዙ ቁጭ ብለን አይሌፊዳንም ሆነ መለስንም ከሌንም እየተጨመረ ይችላል ትልቁ ነገር እንዳይደገም ምን እናድርግ ነው የመጽሐፉን የጻፍኩበት ምክንያት እኔ የራሴ ሪከርድ ዲሽን ለማድረግ ምናምን አይደለም የሚቀጥለው ላይ ስተት እንዳይፈጠር የዛ ጊዜ በተለይ የሶስቱ ማህበረሰብ ልሂቃን መደማመጥ ቢችሉ አንዳንድ አጀንዳዎችን ለነገ ለማሳደር ቢስማሙና ቢደማመጡ ኖሮ ብዙ ማድረግ ይቻል ነበር በነገራችን ላይ ይሄን ነገር ከፖለቲካ ሊቃኑ የበለጠ የዛ ጊዜ ወታደሮቹ በጣም ይረዱት ነበር I think አንድ ጊዜ ከጀነራል ሳራ ጋር ሌላ ጊዜ ደግሞ ደህንነት ኃላፊ ከነበረው ከጀነራል አደም መሐመድ ጋር ስንወያይ አንዱ ያነሱት ነገር ለምንድን ነው ሰብሰብ ብላችሁ የፖለቲካ ሐሳብ በማመንጨት አገዛዝ ላይ ያሉትንም ሰዎች ወደ መስመር ማትመልሱ ወደ ከመስመር እንዳይወጡ ማትከለክሉት ብለው ሐሳብ ያቀርቡ ነበር ወታደሮቹ የፖለቲካ ሊቃኑ ግን አብዛኛው ከሀገር ወጥቶ ለረጅም ጊዜ ስለቆየ ሀገር አዲስ ነበር ለኢንቫይሮንመንቱ አዲስ ነበር ስርዓቱ ደግሞ ነባር የነበሩትን አንድ ፕሮባብሊ ተሸውደናል ብዬ የማስበው በኢህአዴግ ውስጥ ነባር የነበሩትን እኛንም ተጠቅመው በራሳቸው አስወግዷቸው ፐርጅ ተደረጉ ከህወሓት ብቻ ሳይሆን ከኦዴድም ከባዴንም ነባርና ኤክስፒሪየንስ የሆኑ ሰዎች ፐርጅ ተደረጉ so there was so many moving parts እና I think ወደፊት በመናረጋው ነገር ላይ ምንድነው መማር ያለብን ምንድነው ማሻሻል ያለብን ለውጥ ይዞት የሚመጣውን ዩፎሪያ ሚርቃናውን ለውጥ የሚያመጣውን የለውጥ ጊዜያዊ ስካር በምን መልኩ ነው ኮንቴይን አድርገን ተቋቁመን የሚቀጣይ የሚመጣው ለውጥ
ለሀገር ግንባታ ለዲሞክራሲ ግንባታ ለእርቅና ሰላም እንዲረዳ ማድረግ የምንችለው ምንድነው የሚለው ላይ መወያየቱ ይሻላል። የኔም ጽሁፍ አላማው የሚቀጥለው እድል መቼም ያለፈው ነው ቅድም ድሮ ይናፍቃል ላልከኝ እኮ ስመልስልህ ቢናፍቀኝም ትላንት መመለስ አይቻልም።